በእንደዚህ አይነት ፎጣ ቀስ ብለን ትንንና እናዳርቅና ከዛ የምንጠቀመውን ለፊታችን ተስማሚ የሆነ የምንሰራው የሰራነውም ካለን ክሬም እንጠቀማለን፣ ከሌለንም ባዝሊን። ዛሬው አንድ ቲማቲም አለኝ፣ ግማሹን ፓርት ነው ቁርጥ አድርጌ የማወስደው። እዚህ ጋር ቲማቲም እንደዚህ ቁርጥ አድርጌ ያለውኝ። ከዚህ ስኳሬንም ቅድም አሳይቻችኋለሁ። ያው በቂ ስኳር በትንሹ ነው የምንወስደው እንደዚህ። የፊታችን ቆዳ በነገራችን ላይ ሴንሲቲቭ ነገር ስለሆነ ቀስ ብለን ነው ማሳጅ እናደርገው። ሰላም ቤተሰብ እንዴት ናችሁ? የቻናሌ ቤተሰቦች፣ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባር ቤተሰቦችም ልክ እንደሁሌውም ቪዲዮውን ላይክ፣ ሼር ያደረጋችሁ አበረታቱኝ። አስተያየት ጥያቄም ካለ ኮመንት ላይ አስቀምጡ፣ መልሳለሁ። ሁሌም ከጎኔ ሆናችሁ መልካም ምኞታችሁን በኮመንትም እየገለጻችሁ በላይክም እያበረታታችሁ አብራችሁኝ የቆያችሁ መልካም ልበቀና ጓደኞቼ ከልብ አመሰግናለሁ። ክበሩልኝ። በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ለፊታችን በጣም ምርጥና ተመራጭ የሆነ ቲማቲም በስኳር ብቻ ተጠቅመን ፊታችን ላይ የሚገኙ ጥቁር ነጠብጣብ ነገሮችን የሚያጠፋ እንደዚህ አይናችን ስር ጥቋቁር ነገር ካለ በሂደት ይጠፋል። በተለይ ይጠፋል። በኮከምበርም በቲማቲምም ይጠፋል። አዘውትረን ከተጠቀምን ነው። አንድ ነገር አንድ የሞከረን ከተውነው ለውጥ የለውም። እንግዲህ ይሄን መሰለ አንድ ቲማቲም የምንጠቀመው ግማሽ ነው። ያው መቼም ግማሽ ይዤ አልቀረብኩም። በግማሽ ቲማቲም ብቻ ያው ቢያንስ በሳምንት 2 ጊዜ ብንጠቀመው ለውጥ እናይበታለን። በሶስት ጊዜ ምናምን ስትጠቀሙ ለአንድ ቀን እንኳን ስትጠቀሙት የጭምድድልና የሆነ እንትን ነገር ስትቀቡት ፊታችሁ ልስልስ ይላል። የሞቱ ቆዳዎች ይነሳሉ። ብጉር ምናምን የሚያወጣብን ልጆች ካለን እነዚያ ቆዳዎች ይነሳሉ። ማሳጅ ስናደርግ ብቻ በደንብ ማሳጅ እናደርገዋለን። በሂደት ይነሳል። እዚህ ጋር ያመጣሁት ምንድነው ነው እዚህ የቀረብኩት። እዚህ ጋር ስኳር አለኝ። እዚህ ጋር ደግሞ አንድ ቲማቲም። በእነዚህ ብቻ ፊታችንን ፏ ብለን ንጽህናችንን መጠበቅ እንችላለን። እዚህ አንገታችን አካባቢ ጥቁር ያለብን፣ ከኋላ ደግሞ እዚህ አካባቢ ቅባት ምናምን የምንቀባ ልጆች ቅባት ሲወርድ አንገታችን ይጠቁራል። እንደዚህ ያለብን ላይ በሂደት ለውጥ እናገኝበታለን። ሞክሩት። ካልሞከርነው ጥቅሙንም ሆነ ጉዳት ልናውቀው አንችልም። ብዙ ሰው መስክሮለታል። በነገራችን ላይ ቲማቲም በጣም ምርጥ ነው እና እዚህ ጋር ይኸው አንድ ቲማቲም አለኝ። ግማሹን ፓርት ነው ቁርጥ አድርጌ የማወስደው ማለት ነው። ካነሰ እንጨምራለን። ግማሹን ለፊታችን አድርገን ግማሹን ደግሞ ለእንትናችን እናደርጋለን ማለት ነው። ለአንገታችን ምናምን ከበቃንም በቃ ያው ንጹህ ቲማቲም እንደምታዩት ፍራሽ ንጹህ ቲማቲም ነው። ይሄ እዚህ ጋር ቲማቲም እንደዚህ ቁርጥ አድርጌ ያለውኝ። ከዚህ ስኳሬንም ቅድም አሳይቻችኋለሁ። ያው በቂ ስኳር በትንሹ ነው የምንወስደው እንደዚህ። ማንኛውም ስኳር ነው የምንጠቀመው። ቤት ውስጥ ስኳር እና ቲማቲም ሁሉም ቤታችን ውስጥ በቀላሉ በምናገኘው ግብአት ፏፈሽ ማለት እንችላለን። ራሳችንን እንጠብቃለን። እንደዚህ እናደርግና እንደዚህ ከላይ ጀምረና ማሳጅ ስናደርግ በነገራችን ላይ ቲማቲሙ ትንሽ ጁስ ነገር ካለው እንትን ይላል። ችግር የለም ብንበላው ራሱ የፊታችን ቆዳ በነገራችን ላይ ሴንሲቲቭ ነገር ስለሆነ ቀስ ብለን ነው ማሳጅ እናደርገው። እግዚአብሔር ይመስገን። ምግብ ነው የምሰራው፣ ግን ምግብም እየሰራ እግዚአብሔር ይመስገን።
ደግሞ ይቺ አንገቴ ጋር ማርያም ስማኝ ነው። እዚህ በደንብ እንደዚህ በደንብ ነው ማሳጅ ማድረግ ያለብን። ኩከምበር ምርጥ ነው። ከዚህ በፊት እኔ በጀል መልክ ሰርቼዋለሁ። ክሬም ማለት ነው የኩከምበር እንደዚህ ኩከምበር ራሱ እንትን ብሎ መጠቀም አሪፍ ነው። ስኳርም አልፎ አልፎ ከተጠቀምን አልፎ አልፎ በማርም ግን በስኳር የሆነ ማሳጅ ስለሚያደርገው ነው መሰለኝ ፊታችን ደስ ደስ ነገር ይላል። ስኳሩ አለቀ። ስኳር ሲያልቅ እጨምራለሁ። ቲማቲሙ እንትን አለው ገና ነውና ካሬ በተለይ እንደዚህ እንደኔ አይናችሁ ስርስር ጥቁር ካለባቸው የእንቅልፍ እጥረት ምናምን ነው በደንብ ማንኛውንም አይነት የፊት ማስክ ስንጠቀም በደንብ ማሳጅ እናድርገው። እንደዚህ ትንሽ እና እኔ ፀጉሬን ስኳሩ እንትን ስለማይን ፀጉሬን ዛሬ አልታጠብም እና ስኳር ጥብቅ ጥብቅ እንዳይብዬ ነው ፀጉሬ ጋር ይሄ እንደዚህ እዚህ ጋር እንደዚህ በደንብ ሹት። የሆነ ጥቁር ነጠብጣብ ያለበት ፓርት እዚህ አካባቢ ነው በብዛት እዚህ አካባቢ እንደሞ እዚህ አካባቢ ነው ጥቁር ነጠብጣብ ያለብኝና የጎረቤት ልጆች ጫሉ ምን ማድረግ አይቻልም። ይሄ እንደዚህ በደንብ ታሽላላችሁ። ይሄ ማርያም ስማኝ ነው ያለኝ እዚህ ጋር ራሱ አለ። ይሄ ትልቅ ነው ወይ ማርያም ስማኝ ነው። እንደዚህ በደንብ ማሳጅ ስታደርጉ ብቻ አትጫኑት እንጂ የፊታችንን ቆዳ እንዳንጎዳ ግን ሰዓት ሰጥተን በደንብ ማሳጅ እናደርገው። 20-15 ደቂቃ ያልበለጠ ያህል ማሳጅ እናደርገዋለን ማለት ነው። ባለን ነገር ፊታችን ራሳችንን መጠበቅ እንችላለን። ግዴታ ከውስጥ ከሱቅ ገዝተንም አስበንበት እንኳን መግዛት አይጠበቅብንም። ቲማቲም አለ በቤታችን ውስጥ፣ የሙዝ ልጣጭ አለ፣ ክያር ወይም ኮከምበር አለ። በቀላል ነገሮች ውበታችንን መጠበቅም መመለስም እንችላለን። በተለይ ምግብ የምንሰራ ልጆች ታውቁታላችሁ ምን ያህል የፊታችን ባህሪ ሁሌ እንደሚለዋወጥና ለዚህ ራሳችንን ጥብቅ እያደረገን ኢትዮጵያ የነበረው ውበታችንን መመለስ እንችላለን ማለት ነው። እኔ ግን ካሜራ ብቻ አይደለም የሚያቆኝ ፊቴ እግዚአብሔር ይመስገን ዳና ነው። ይጠቁራል፣ የሆነ ሰዓት ይጠፋሉ። ምን የራሳችን የሆነ እንትን ያስፈልገናል፣ የሆነ ትጋት ነገር ራሳችንን ጣም ነው። ጉዳት ከበዛብን ደግሞ ፊታችን ለመመለስ በጣም ከባድ ነው። ስለዚህ ከአሁኑ ከትንሹ ክሬም ሳሙና እየገዛን የባሰ ከምናበላሸውና ከምናጠፋው የፊታችንን ውበት ቆዳችንን በክሬም በምናምን ከምናበላሸው እንደዚህ በቀላል ነገሮች ከኬሚካል ነፃ በሆኑ በቤታችን በምናገኛቸው የፊታችን ውበቱንም ሁሉም ነገር መመለስ እንችላለን። እዚህ ጋር ደግሞ አንገታችን አካባቢ ቅባቶች የተለያየ ነገር እንትነ ከኋላ ደግሞ ይሄ ምንም አይነት ነገር ስትጠቀሙ ለአንገታችሁ በዚያው ተጠቀሙት።
ለምን ቆዳችን እንዳይለያየ። እኔ አሁን አንድ እጄና ፊቴ አንድ አይደለም እና እንደዚያ አንገታችሁን ከፊታችሁ ጋር ተመሳሳይ ከለር እንዲኖረን አንደኛው ፏ ብሎ አንደኛው ደግሞ እንትን ነገር አለ አይደል እንዳይሆንብን ለፊታችንም ከምንሰራው ትሪትመንት ለአንገታችንም አንድ ጋር በደንብ እዚህ ማሳጅ እናደርገዋለን። ማሳጅ አድርገን ከጨረስን በኋላ 30 ደቂቃ ምናምን ያህል ቆይቶ እንትን ይላል ማለት ነው። ስኳር ያለቀ እንጨምር። ሰላሳ ደቂቃ ምናምን ያህል ጠብቀን ወይ 20 ደቂቃ እንደ እንትን ነው እንዳየሩ በጣም ነፋስ ካለ ያለንበት ቦታ ጋር ቶሎ ምጥጥ ይላልና ጭምድድ ያደርገናል። በጣም ቆዳችን ይይዘዋል። ያን ሰዓት ለስ ባለ ውሃ በቀዝቃዛም ሳይሆን በሞቀም ሳይሆን በመካከለኛ ውሃ ትጥብ እንለዋለን። አለ ሳሙና አለ ምናምን። ከዚያ የምንጠቀማቸው የራሳችን የሆኑ እንትኖች የፊታችን ክሬም ከሰራ እኔ በፊት የምሰራው ነበረ። ከዚህ ፊት የሰራሁት አለ የኩከምበሩ ጄሉ ማለት ነው። እንደነሱ የተለያዩ ነገሮች እነሱ እንጠቀማለን። ከሌለ ቫዝሊን ራሱ እኔ ቫዝሊን ይመቸኛል። ምንም ካጣ ቫዝሊን ነው የምጠቀመው። አሁን ለራሱ ድርቅ ያለ ነው መጠጥ ይላል። ጥብ ብዬ ደግሞ መጥቼ በኋላ ነው የማሳያቸው። ይሄን አንገቴን ምንም በደንብ ማሳጅ አድርገዋለሁ። ሻወር ወስጄ ተጥጥ መጥቼ ደግሞ በኋላ አሳያቸዋለሁ እንዴት እንደሚያምር። ራሳችሁን በዚህ መልኩ ጠብቁ፣ ተንከባከቡ። መዳም ቅመሞች እህቶቼ ማለት ነው። በብዛት ያው እኛ ሴቶች ነን ኩሽናውን ስለምንል ሁሉንም ነገር ጫን ጫን የሚለን ማለት ነው። በግማሽ ቲማቲም እኔ ግማሽ ቲማቲም ለሁሉም በቃ እዚሁ እንደውም አላለቀም። በጣም ጁስ ያለው ቲማቲም ነበር። ግማሹንም አልተጠቀምኩትም። ይሄኛው እንደ የቲማቲማችን ትልቅ ከሆነና ውሃ ያለው ከሆነ ጁስ የሆነ ስጋ ካለው ከውስጡ መሳስ ታደርጉ ቶሎ ያልቃል። በዚህ መልኩ ራሳችንን መንከባከብ መጠበቅ እንችላለን። እሺ ቤተሰብ ይኸው እንደምታዩት ማሳጅን አድርጌ ጨርሻለሁኝ። እንግዲህ ትንሽ ደቂቃ ጠብቄ ታጥቤ ነው የማሳያችሁ። መጨረሻው ፓርት ላይ ደርሰናል። የሆነ ምጥጥ ብሎ አላደር ጭምድድ ያለ ሰዓት ራሱ መያዝ አይጠበቅብንም። ከያዝንም 20 ወይም 25 ደቂቃ ቢፈጅ ነው። ግን እንደዚሁ ይለያችኋል። የሆነ በጣም ጭምድድ ያደርጋችኋል። ድርቅ ይላል። ለስ ባለ ውሃ በመካከለኛ ማለት ነው ትጥብ እንለዋለን። የአንገቴ ራሱ እንዴት እንትን እንዳለ ደርቋል። በቃ ትንሽ ከፊቴ ጋር ይቀረዋል። ታጥቦ መጥቻ አሳያችኋለሁ። የትም እንዳትሄዱ። ጨርሻለሁ። የትንሽ ደቂቃ ነው የቀረኝ ማለት ነው። ያው እዚህ ጋር ታጥቤ መጣሁኝ። እንደዚህ ታጥበን ስንጨርስ ትንሽዬ ለፊታችን ብቻ የምንጠቀማት ፎጣ ብትኖረን የተመረጠ ነው። በእንደዚህ አይነት ፎጣ ቀስ ብለን ትንንና እናዳርቅና ከዚያ የምንጠቀመውን ለፊታችን ተስማሚ የሆነ የምንሰራው የሰራነውም ካለን ክሬም እንጠቀማለን፣ ከሌለንም ቫዝሊን፣ ማንኛውም ነገር ብቻ ፊታችን እንደዚህ አይነት ማስክና ሰርተንለት ስንጨርስ ቆዳችን ትንሽ እንትን ስለሚል ትንሽዬ ክሬም ነገር ደግሞ ቫዝሊንም ቢሆን አድርገን ማሳጅ ብናደርገው ድጋሚ ጠዋት ልስልስ ያለ ቆዳ ይኖረናል ማለት ነው። እኔ እዚህ ጋር ማርያም የሳመችኝ ነው። ጥቋቁር ነገር ቢኖር ይለያል። እዚህ ጋር ደግሞ ትንሽ እንትን አለች። ወድቄ ጠባሳ ነው ልጅነቴ
ይነሳል። ከምር ሞክሩት። እንደዚህ እያደረጋችሁ ቲማቲምም ክያርም የተለያየ ነገር እየተጠቀማችሁ በቤት ውስጥ የሆኑ ግብአቶች ብንጠቀማቸው ጉዳት የላቸውም። ለፊታችን የሚሆኑን እየለየን መጠቀም ራሳችንን በቤታችን ውስጥ ቀለል ባሉ ነገሮች ፏፈሽ ማለት እንችላለን። ስለተከታተላችሁኝ ከልብ አመሰግናለሁ። አስተያየት ጥያቄ ካለ ኮመንት ላይ ጻፉልኝ። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ላይክ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሁሌም ሀሳብ አስተያየታችሁን እየሰጣችሁ ስለምታበረታቱኝ አመሰግናችኋለሁ። ክበሩልኝ። ባይ